ማስተዋል ያለባችሁ ነገር ቢኖር አንድ ሰው ወደ እስልምና ሲመጣ ራሱን ከማዳኑ ውጪ ለአላህ Subhanahu Wa Ta'ala የሚጨምርለት አንዳችም ነገር የለም። ከእስልምናም ሲወጣ ራሱን ከመጉዳት ውጪ አላህ Subhanahu Wa Ta'ala የሚጎልበት አንዳችም ነገር የለም። እኛ ያለ አላህ ማንንም የለንም። አላህ ግን ከኛ ውጪ በሐቅና በታማኝነት የሚገዙት ነፍ ከኛ የተሻሉ ባሮች አሉት። ልክ እዚህ ጋር ልጄ ተሰደበብኝ ብላ የእናትነት ፍቅሯ ከኢማኗ አገንፍሎ ወጥቶ የሱን መኖር እክዳለው እንዳለች ሁሉ ሌላ ሀገር ላይ ደግሞ ልጇን በየቀኑ እየገበረች ልጇ በረሃብ ፍለፊቷ እየሞተ ልጇ በቦምብ ፍለፊቷ እየተበታተነ አካሉ ያላህን ታላቅነት የምትመሰክር ታማኝ ባሪያ አለችው። ስለዚህ አላህ Subhanahu Wa Ta'ala የሚጎልበት ምንም ነገር ስለሌለ አትሞኙ። ይሄን ካላረክልኝ ከዚህ መንገድ ወጣለሁ አላህ ምንም አይጎልበትም። ምክንያቱም እዛ ጋር ልጇ እየተሰደበ አይደለም በቦምብ እየፈነዳ አካሉ ፍለፊቷ እንዲ ለቀብር እንኳን እንዳያመችኑ እየሞተ የኔ ጌታ በነገሮች ሁሉ ትክክል ነው ብሎ የምትመሰክርለት የሚመሰክርለት ባሮች ስላሉት አላህ ምንም አይጎዳም። አትሞኙ። ግን ይሄንን ቃል እንድትል ገፋፍታችሁ ምንም ያላጠፋ ልጇን ነካክታችሁ ደካማ ጎኗን ነካክታችሁ ይሄንን ቃል እንድትል ያዳረጋችኋት ሰዎች እናንተም ነገ በአላህ ዘንድ ትጠየቃላችሁ። እናንተ ተርቢያ የማታቁት አግድም አደጎች ማለት ነው። ምንም በማያረገው ልጇ አላህ Subhanahu Wa Ta'ala በሰጠው እንትን እንደ ነውር አይታችሁ እንደዛ ከፍና ዝቅ አድርጋችሁ አንድ ፍሬ ልጇን በሰው ሀገር ብዙ ነገር ሆናበት ያሳደገችው ልጇን እንደዛ ተናግራችሁ ከድንበር እንድታልፍና እንድትናገር ያደረጋችኋት በአላህ ዘንድ ነገ ትጠየቃላችሁ። ሐስቢ አላህ ወነዕመል ወኪል። አንቺ እህቴ ረጋ ብለሽ በተረጋጋ መንፈስ አንቺ ልጅሽ አጠገብሽ ነው። ቢርባው ቢጠማው ታቂዋለሽ። ፍለፊትሽ እያሳደግሽ ነው። እነዛን እናቶች አስበሽ ያላህን ታላቅነትን ሁሌም ልጃቸውን እየገበሩ የሚመሰክሩ እናቶችን አስበሽ ተረጋግተሽ እስቲግፋር ለማድረግ ሞክሪ።